ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ዶክተር አብርሃም በላይ በትግራይ ክልል ያለውን ወቅታዊ ፖለቲካዊና ማህበራዊ ቀውስ አስመልክተው ባስተላለፉት መልእክት በትግራይ ሕዝብ ላይ እየደረሰ ያለውን ሰቆቃ፣ ጦርነትና ውድመት እንዲያበቃ ጥሪ አቅርበዋል። የኢፌድሪ መስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ በትግርኛ ቋንቋ ባወጡት መግለጫ ይበቃል፣ እስከመቼ እምባ፣ እስከመቼ ጦርነት፣ ለጥቂቶች ሲባል እልቂት በማለት በትግራይ ምድር ላይ የሚታየውን ስቃይ በጽኑ አውግዘዋል። ትግራይ ክልል ታላቅ ህዝብ፣ ስልጣኔ፣ ጥልቅ እምነት፣ ውብ ባህልና ታሪክ ያላት ምድር መሆኗን ያነሱት ዶክተር አብርሃም ይህ ህዝብ አሁን ባለው የመሪዎቹ የፖለቲካ ድክመትና የሰነከለ አስተሳሰብ ውስጥ ወድቆ እንዲቀጥል መፍቀድ ዘመን ተሻጋሪ ቁጭት የማይመልሰው ትልቅ ስህተት መሆኑን ገልጸዋል። በመልእክታቸውም የሚከተሉትን መሰረታዊ ጥያቄዎችም ሰንዝረዋል። በሐሳብ የበላይነት የሚያምን የትግራይ ህዝብ ወደዚህ የውድቀት ደረጃ እንዲደርስ ያደረገው ማን ነው? የዚህ ውድቀት ዋና መንስኤና ተጠያቂውስ ማን ነው? ለምንስ ወደዚህ ደረጃ ሲደርስ አንዳንዶቻችን ደግፈን ሌሎቻችን ደግሞ ዝምታን መረጥን? ጥቂቶች ህዝቡን ሲያደሙና ሲያጠፉ እስከመቼ በዳር ቆመን እንታዘባለን? ይበቃል፣ በቃ ልንል ግድ ነው ብለዋል ዶክተር አብርሃም በላይ። ለእነዚህ መሰረታዊ ጥያቄዎች መፍትሄ ለመፈለግ መግባባት ያልፈጠረ ማህበረሰብ በተለይም ምሁራን፣ ልሂቃን፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና አንጋፋም ሆኑ ጀማሪ ፖለቲከኞች ባሉበት ሁኔታ ወደ ባሰ አዘቅት መግባት ግልጽ መሆኑን አስገንዝበዋል። አሁን ያለውን አካሄድ ሲተቹም በትግራይ ህዝብ ላይ የተደቀነውን ችግር የሚያባብሱ ህዝቡን እንዲበተን የሚያደርጉና የእናቶች እንባ የሚያራዝሙ አነስተኛና አናካሽ አስተሳሰቦችን ትተን ወደ መሰረታዊና ለውጥ አምጪ ሀሳቦችን መመለስ አለብን፣ ቆም ብለን ልናስብ ይገባል ብለዋል ሚኒስትሩ። በትግራይ ክልል ውስጥ ያለውን ሁኔታ ሲያብራሩም ጥፋትን የሚጋብዙ ጥቂት ግለሰቦች የጥፋት መንገዱን እየጠረጉ ሲሆን፣ በአንጻሩ ተራራ የመናድና መልክዓ ምድር የመቀየር አቅም ያለው ሰፊው ህዝብ ግን ተበታትኖ የጥፋተኞቹን እግር እየተከተለ መሆኑን ጠቁመዋል። ጥቂት የእልቂት ቡድኖች ይህ የእልቂት የጥፋት መንገድ እያፋጠኑት የሚገኙት የተደራጀና የተቀናጀ የጋራ አቅም ባለመፈጠር መሆኑን በመግለጽ የትግራይ ወጣቶች፣ እናቶችና የታጠቁ ኃይሎች ከታሪክ ተምረው ይበቃል እንዲሉ ህጻናትም ህልሜን እንድኖር ፍቀዱልኝ ብለው ድምጻቸው እንዲያሰሙ ዶክተር አብርሃም በላይ ጥሪያቸውን አቅርበዋል። ዶክተር አብርሃም በላይ ሙኡዝ የተባሉ የትግራይ ምሁር የጻፉትን በአውታ ባህማትን ብስቅታ ለባማትን ማለትም በደነዘዝ ጩኸትና በብልሆች ዝምታ የተሰኘ ጽሑፍ ማንበባቸውን ጠቅሰው ለምን ዝምታ፣ እስከመቼ ዋይታ፣ እስከምን ድረስስ ጦርነትና ውድመት በማለት ራሳቸውን በተደጋጋሚ እንደጠየቁ ገልጸዋል። አክሎም ብልሆች የተባሉት ወገኖች ከዚህ በላይ ዝምታን ከመረጡ የህሊና ተጠያቂነት እንዳለባቸው በማስገንዘብ ዝምታችሁ ይበቃል፣ ዝምታ ራሱ የጥፋቱ አካል መሆን ነው፣ ስህተታችንን አርመን የትግራይን የነገ ብርሃን እናስተካክል ሲሉ ጥሪያቸውን አቅርበዋል። በመጨረሻ ሚኒስትሩ የሚከተሉትን ጥሪዎችን አስተላልፈዋል። ትግራይን ለሰነፎችና ህሊና ቢሶች አናስረክብ። ዝምታ ይበቃል። ሳንጠፋ እንንቃ፣ ሳንወድም እንነሳ፣ ሳንዘነጋ እንቅደም፣ ከእውነትና ከእውንነት ጋር እንታረቅ፣ ህዝባችንን በተለይም ወጣቶቻችን ከሞት እንታደግ፣ የህዝባችንን አጀንዳ እናስቀድም፣ ስለ ህዝባችን ስንል ራሳችንን እናሸንፍ። ይህ የዶክተር አብርሃም በላይ ጥሪ በትግራይ ተወላጆች ዘንድ ከፍተኛ መነቃቃትን የፈጠረ ሲሆን በርካታ የትግራይ ድምፃውያን፣ አንቂዎች፣ ፖለቲከኞችና የማህበራዊ ሚዲያ አንቀሳቃሾች መልእክቱን በመቀበል በስፋት እያስተጋቡትም ይገኛሉ። በሰዎች ልብስ ላይ ፈሳሽ በመድፋት የሚጠርጉ በመምሰል የስርቆት ወንጀል ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር ዋሉ። ወንጀሉ የተፈጸመው ግንቦት 19 ቀን 2018 ዓ.ም በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ቴዎድሮስ አደባባይ ፒያሳ አካባቢ ነው። ተጠርጣሪዎቹ ናትናኤል ሄኖክና ብርሃን ተስፋ የተባሉ ሲሆን ኮድ 3 C06552 አዲስ አበባ ሱዙኪ ዲዛይር ተሽከርካሪ በመያዝ በሰዎች ልብስ ላይ ፈሳሽ በመድፋትና የሚጠርጉ በመምሰል የስርቆት ወንጀሉ ሲፈጽሙ የነበሩ ናቸው። የግል ተበዳይ ኮኪ ኪፒያማ ጃፓናዊ ዜግነት ያለውና ለጉብኝት ወደ ኢትዮጵያ የመጣ ሲሆን ካረፈበት ሆቴል በወጣበት ሰዓት ናትናኤል ሄኖክ ከተሽከርካሪው ኋላ ወንበር በመቀመጥና ብርሃን ተስፋዬ ደግሞ የመኪናውን አሽከርካሪ በመሆን ከግል ተበዳይ አጠገብ መኪናቸውን በማቆም
ናትናኤል ሄኖክ የመኪናው መስኮት በመክፈት የዳሽቦርድ ማጽጃ ፈሳሽ በግል ተበዳይ ልብስ ላይ በመድፋት ተጠርጣሪውን መኪናውን ከፍቶ በመውጣት ይቅርታ በማለት የግል ተበዳይ ልብስ በውሃ እያደረገ በመጥረግና ትኩረትን በማሳጣት ከኪሱ አይፎን 17 ፕሮ ማክስ የዋጋ ግምቱ 206,000 የሚያወጣ ሞባይል ስልክ ስርቆት ፈጽመው ይሰወራሉ። የግል ተበዳይ ትንሽ እንደተራመደ ኪሱ ሲፈትሽ ስልኩ የለም። ቶሎ ወደ ሆቴሉ በመመለስ ለሆቴሉ ባለቤት ስርቆት እንደተፈጸመበት በማስረዳት ለፒያሳ ፖሊስ ጣቢያ ያሳውቃሉ። የወንጀል መከላከል አባሎች በቦታው ላይ በመገኘት በግል ተበዳይ ስልክ ጂፒኤስ በመከታተል ተጠርጣሪዎቹ አዲስ ከተማ ይርጋ ኃይሌ አካባቢ 1 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር ውለዋል። የተሽከርካሪያቸው ፍተሻ ሲደረግም ከግል ተበዳይ የተሰረቀ ስልክና ሌላ ተጨማሪ 5 ስማርት ሞባይል ስልኮች የተያዙ ሲሆን ከተያዙ ስልኮች መካከልም የአንድ የግል ተበዳይ ወደ ስልኩ ሲደወል ስልኩ ፖሊስ በማንሳት እንደተሰረቀ በመግለጽ ፖሊስ የግል ተበዳይ ባለበት በመሄድ ወደ ጣቢያ በማስመጣት የግል ተበዳይም ስልኩንና ተከሳሾች በመምረጥ በቦሌ ሚካኤል አካባቢ ተመሳሳይ ድርጊቱ ፈጽመውበት እንደነበር ተናግረዋል። በአራዳ ክፍለ ከተማ ፖሊስ ዋና መምሪያ የፒያሳ ፖሊስ ጣቢያ ባለቤቶቻቸውን ያልታወቁና ከተጠርጣሪዎቹ የተገኙ 5 ስልኮች ባለቤቶችን እያፈላለገ ሲሆን በተጠርጣሪዎቹ ተመሳሳይ ወንጀል የተፈጸመባቸው በፖሊስ ጣቢያው በመቅረብ ስልኮቻቸውን መረከብ እንደሚችሉም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፈዋል። በኬንያ የአሜሪካ የኢቦላ ማቆያ ማዕከል ለመገንባት የታቀደው ስምምነት በከፍተኛ ፍርድ ቤት ታገደ። የኬንያ ከፍተኛ ፍርድ ቤት በቫይረሱ የተጋለጡ ሰዎችን ለማከምና ለብቻ ማቆያ ማለትም ኳራንቲን የሚሆን ማዕከል ለመገንባት በኬንያና በአሜሪካ መካከል ተደርጎ የነበረውን አወዛጋቢ ስምምነት አግዷል። ፍርድ ቤቱ የካቲባ ኢንስቲትዩት እና የኬንያ የሕግ ማህበር ያቀረቡትን አቤቱታ መሰረት በማድረግ ጉዳዩ በይፋ ታይቶ ውሳኔ እስኪያገኝ ድረስ በቫይረሱ የተጋለጡ ሰዎች ወደ ኬንያ እንዳይገቡም በጊዜያዊነት አግዷል። ዳኛ ፓትሪሻ ኒውያንዲ በሰጡት ብይን ፍርድ ቤቱ የመጨረሻ ውሳኔ እስኪሰጥ ድረስ የኬንያ መንግስት በአሜሪካም ሆነ በማናቸውም የውጭ ሀገር ተቋማት የሚገነባን የኢቦላ ማቆያ ወይም ማግለያ ማዕከል ማገዝን ማጽደቅ እንደማይችል አስታውቋል። ይህ አወዛጋቢ ስምምነት በዲሞክራቲክ ሪፐብሊክ ኮንጎ ከተቀሰቀሰው የኢቦላ ወረርሽኝ ጋር በተያያዘ በቫይረሱ የተጠቁ አሜሪካውያን የሚሆን ባለ 50 አልጋ የማቆያ ማዕከል በላይ ኪፒያ የሚገኘው የኬንያ አየር ኃይል እዝ ውስጥ ለመገንባት ታቅዶ የነበረ መሆኑን ተገልጿል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የእስራኤል ጦር የጋዛን 70% እንዲቆጣጠር ማዘዛቸው አስታወቁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሀገሪቱ መከላከያ ሰራዊት በጋዛ ሰርጥ ያለውን ይዞታ ወደ 70% እንዲያሳድግ ትዕዛዝ መስጠታቸውን ሐሙስ ዕለት በተካሄደው ኮንፈረንስ ላይ አስታውቀዋል። ጠቅላይ ሚኒስትሩ በአሁኑ ወቅት የጋዛን 60% ግዛት እንደሚቆጣጠሩና ሐማስን እያስጨነቁት መሆኑንም አስታውቀዋል። ይህ የእስራኤል ቁጥጥርን የማስፋት እቅድ በአሜሪካ ፕሬዝዳንት ዶናልድ ትራምፕ አደራዳሪነት በሀገራቱ መካከል ከተደረሰው የተኩስ አቁም ስምምነት ጋር የሚቃረን ሆኖም ብቅ ብለዋል። በስምምነቱ መሰረት የእስራኤል ጦር ወደ ቢጫ መስመር ወደ ኋላ በመመለስ ቁጥጥሩን በ53% መገደብ የነበረበት ቢሆንም በተግባር ግን ጥቃቱና የወታደራዊ ይዞታ ማስፋፋቱን ቀጥሏል ተብሏል። ከተኩስ አቁሙ ወዲህ ብቻ ቢያንስ 738 ፊሊስጤማውያን መገደላቸው የጋዛ ጤና ሚኒስቴር መረጃው ያሳያል። በሌላ በኩል የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሐማስ ጋዛን በሲቪልም ሆነ በወታደራዊ መዋቅር እንዳያስተዳድር ለማድረግና ጥቃቱን የመሩትን ለማጥፋት ቃል መግባታቸውን ገልጸዋል። እስራኤል ካትዝ አክለውም ቀኝ አክራሪ የእስራኤል ባለስልጣናት ቀደም ሲል ሲያነሱት የነበረውንና እንደ ጦር ወንጀል ሊያስቆጥር የሚችለውን ፍልስጤማውያንን በፈቃደኝነት የማፍለስ እቅድ በትክክለኛው ጊዜ ተግባራዊ እንደሚደረግ አስታውቋል። እስራኤል በዚህ ሳምንት በጋዛ በፈጸመችው ጥቃት 5 ህጻናትን ጨምሮ 10 ሰዎች የተገደሉ ሲሆን የእስራኤል ጦር ጥቃቱ የሐማስ እዝ አዛዥ የሆነው ኢማድ እስላሚን ጨምሮ 2 የአሸባሪ ቡድን አባላት ኢላማ ያደረገ መሆኑንም አስታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ